ጊዜ፣ ገንዘብ፣ የኑሮ ውድነት እነዚህ ቃላት አእምሮህን ያውካሉ? ዛሬ ነገ እያልክ የምታባክነው ደቂቃ በኪሳራ እንደሚያስቆጥርህ ታውቃለህ? ትልቅ እድል አምልጦሃል። አሁን የምነግራችሁ የ2026 ገቢ የሚያስገኙ የትርፍ ጊዜ ስራዎችን ነው። ሳታውቁ ብታልፉ ትልቅ ነገር ነው የሚያመልጣችሁ። ትልቅ እድል ብቻ አይደለም፣ መላ ህይወታችሁ ላይ ተጽዕኖ መፍጠር የሚችልም ነገር ነው። ይህ ቪዲዮ የባንክ አካውንታችሁን ብቻ ሳይሆን ሙሉ ማይንድ ሴታችሁን ይቀይረዋል። እዚህ ቻናል ላይ የምትሰሙት ነገር ሁሉ ከታማኝ ምንጮች የተገኘ የተጠናና ከእውነታው ጋር የተጣጣመ ነው። ስካም ከሆኑ የውሸት ስራዎች የሚለይ መሬት ላይ የወረደ እውነታ ብቻ ነው የምትሰሙት። ዛሬም የምነግራችሁ ነገር እንዲሁ በሩቅ የመጣ አይደለም፣ በጥልቀት ተጠንቶ ተጣርቶ የመጣ ነው። ይህን ቪዲዮ ስትጨርሱ የምትሉትን አውቃለሁ፣ ለምን ከዚህ በፊት አላየሁትም? ብዙዎቻችን ካለን መደበኛ ስራ ወይም ትምህርት ጎን ለጎን ተጨማሪ ገቢ ማግኘት እንፈልጋለን። ነገር ግን ኢንተርኔት ላይ የምናያቸው አብዛኞቹ ቀላል መንገዶች ወይም እውነት አይደሉም፣ ወይም ደግሞ እዚህ ሀገር ሆነን ለመስራት የማይመቹ ናቸው። ዛሬ ግን በእርግጥም ጊዜያችሁን ሰጥታችሁ ካለማችሁበት፣ ጥረት ካደረጋችሁበትና ትክክለኛውን የስራ ሜንታሊቲ ካሳደጋችሁ ውጤታማ የሚያደርጋችሁን ምርጥ 5 የትርፍ ሰዓት ስራዎች በምክንያት አስደግፌ እነግራችኋለሁ። ዝግጁ ከሆናችሁ ቀጥታ ወደ መጀመሪያው እንለፍ። አሁን የምነግራችሁ ነገር ህይወታችሁን ኮምፕሊትሊ ሊቀይር የሚችል ፕሪቪሌጅ ነው። ስለዚህ ማስታወሻ ይዛችሁ በደንብ ስሙኝ። አንደኛው ስራ ፍሪላንስ ዲጂታል ማርኬቲንግ። የኢንተርኔት ዓለም አሁን ላይ የግብይት ማዕከል ሆኗል። ንግዶች የኦንላይን መገኘት ይፈልጋሉ። እናንተ ደግሞ ያንን መገኘት እንድትገነቡ መርዳት ትችላላችሁ። ይህ ምንድነው? ብዙ ሰው እንደሚያስበው ኮምፕሌክስ ነገር አይደለም። ለምሳሌ ሶሻል ሚዲያ ማናጀር፣ ለተለያዩ ቢዝነሶች የፌስቡክ፣ ኢንስታግራም፣ የቲክቶክ ገጾችን ማስተዳደር ማለት ነው። ኮንተንት ክሬት ማድረግ፣ ፖስት ማድረግ፣ ኮሜንት መመለስ፣ ይህንን በስልክህ ብቻ መስራት ትችላለህ። እኔ መጀመሪያ ስጀምር ከጓደኞቼ የአንዱን ሱቅ የፌስቡክ እና የቲክቶክ ገጽ በነፃ ማስተዳደር ነበር የጀመርኩት። ምንም የማውቀው ነገር ባይኖርም እየሰራሁ ነበር የተማርኩት። ከዛ ሱቁ ትንሽ ሲሻሻል ብዙ ሰው ማስተዋወቅ ጀመረ። ትልቁም ነገር መጀመር እንደሆነ እዛ ጋ ገባኝ። ሌላኛው ደግሞ SEO ወይም ደግሞ ሰርች ኢንጂን ኦፕቲማይዚንግ የሚባል ስራ አለ። ድርጅቶች ጎግል ላይ ሲፈለጉ ከላይ እንዲመጡ መርዳት። ይሄ ትንሽ ተጨማሪ እውቀት ይጠይቃል፣ ግን ትልቁ ሪዋርድ ያለው እዚህ ጋር ነው። ሌላኛው ደግሞ ኮንተንት ክሬሽን ነው። ለድርጅት ብሎጎች፣ ዌብሳይቶች፣ አፕሊኬሽኖች ወይም ደግሞ ሶሻል ሚዲያ የሚሆን ጽሁፎችን መጻፍ። ጽሁፍ መጻፍ የምትችሉ የምትወዱ በጣም ብዙ ሰዎች አላችሁ። ይህን ኳሊቲያችሁን፣ ይህን ሆቢያችሁን ወደ ገንዘብ የምትቀይሩበት መንገድ ነው። ብዙዎቻችሁ እኔ ላፕቶፕ የለኝም ኢንተርኔትም ውድ ነው ልትሉ ትችላላችሁ። አሁን ላይ ብዙ ስራዎች በስልክም እየተሰሩ ነው። ዋናው እናንተ ጋር ያለ ኮሚትመንት ነው። እዚህ ጋር ማወቅ ያለባችሁ የመጀመሪያውን ክላይንት ለማግኘት በጣም ብዙ ጊዜ ሊወስድባችሁ ይችላል። ዛሬ ተመዝግቤ ነገ ብር ሰበስባለሁ የሚል አስተሳሰብ ካለባችሁ በጭራሽ አይሆንም። ነገር ግን ፖርትፎሊዮአችሁን እያሳደጋችሁና ስራችሁን በጥራት እየሰጣችሁ ከሄዳችሁ በትርፍ ሰዓት ብቻ በጣም ጥሩ ገቢ ማመንጨት የምትችሉበት አስተማማኝ መንገድ ነው። ወደ ሁለተኛው ስራ እንምጣ። ኦንላይን ቱቶሪንግ ኦር ቲቺንግ። የምታውቀው እውቀት አለ፣ አማርኛ ማስተማር፣ እንግሊዝኛ ማስተማር፣ ሂሳብ፣ ሳይንስ። ይህንን እውቀት ገንዘብ የምታደርግበት ጊዜ ነው አሁን። ፕሪፕሌይ፣ አይቶኪ፣ ቼንግ የመሳሰሉ ድረገጾች ላይ ተመዝግባችሁ የትምህርት ደረጃችሁንና የምታውቁትን ቋንቋ ወይም ትምህርት ማስተማር ትችላላችሁ። ሰዓታችሁንና ዋጋችሁን እናንተው ተወስናላችሁ። ብዙ ኢትዮጵያውያን እየሰሩ ነው። ይህንን ስራ የሚከለክልህ የራስህ ሜንታሊቲ ብቻ ነው። ጥሩ የማብራራት ችሎታና ለተማሪዎች ስኬት የማሰብ ብቃት ያስፈልግሃል። ሶስተኛው ስራ ቨርቹዋል አሲስታንስ። የተለያዩ ቢዝነሶችና ባለሙያዎች የዕለት ተዕለት ስራቸውን የሚያግዛቸው ሰው ይፈልጋሉ። እነሱ ጋር በኦንላይን በመስራት ፋይሎችን ማስተዳደር፣ ኢሜይሎችን መመለስ፣ ቀጠሮ ማስያዝ የመሳሰሉትን ስራዎች መስራት ትችላላችሁ። ይህን ስራ ከቤታችሁ ሆናችሁ መስራት ትችላላችሁ። አፕወርክ ላይ፣ ፋይቨር ላይ ወይም ደግሞ remote.co ላይ ገብታችሁ ተመዝግባችሁ ስራ መፈለግ ነው። ላፕቶፕ ከሌላችሁ እንኳን ብዙ ስራዎች በስልክ ወይም ታብሌት ይሰራሉ። አስፈላጊው ነገር ክህሎትና ቁርጠኝነት ነው። አራተኛው ስራ ኮንተንት ክሬሽን ወይም ደግሞ የዩቲዩብ ቻናል መክፈት ነው። ስለ ኮንተንት ክሬሽን ከተነሳ ብዙ ፕላትፎርሞች አሉ። ቲክቶክ፣ ኢንስታግራም፣ ፌስቡክ ሁሉም አሉ። ዛሬ ሞር ዩቲዩብን ትኩረት እንድታደርጉ ሪኮመንድ አደርጋችኋለሁ። የራሳችሁን እውቀት የምታካፍሉበት፣ ችሎታችሁን የምታሳዩበት ወይም የምትወዱትን ነገር የምታስተምሩበት የዩቲዩብ ቻናል መክፈት። ገንዘብ የሚያስገኘው ማስታወቂያዎች ሲጀምሩ ነው። ጊዜና ጥረት ይወስዳል፣ ግን የረጅም ጊዜ የገቢ ምንጭ ነው። አሁን ላይ በስልክ ብቻ እጅግ በጣም ጥሩ ቪዲዮዎችን መስራት ይቻላል። ዋናው ሐሳብና ወጥነት ነው። ካሜራ ፊት ስለቆምን ወይም ደግሞ ቪዲዮ ስለቀረጽን ብቻ ወዲያው ቪው እና ብር አይመጣም። ሞኔታይዝ ለመሆን
ለመሆንና ተከታይ ለማፍራት ወራትን አልፎ ተርፎም ዓመታትን ሊወስድ ይችላል። ግን ለምን ምርጥ ስራ መሰላችሁ? የምትወዱትን ነገር ነው የምታደርጉት። በትርፍ ሰዓታችሁ ስክሪፕት እየጻፋችሁ በስልካችሁ እየቀረጻችሁ የምታወጡት ስራ አንዴ መስመር ከያዘ በኋላ እናንተ በሌላችሁበት ሰዓት ጭምር ገቢ የሚያስገኝላችሁ ትልቅ የአእምሮና የገንዘብ ኢንቨስትመንት ነው። እኔ መጀመሪያ ስጀምር በቃ ብዙ ሰው አያየኝም ብዬ አስብ ነበር። ግን ወጥ የሆነ ስራ ኮንቲኒየስሊ ስሰራ የምናገረው ነገር ለሰዎች ጠቃሚ እንደሆነ ሲታይ ቪው መምጣት ጀመረ። አሁን ደግሞ እዚህ ደርሰናል። ይህ የሆነው እኔ ስለጀመርኩኝ ነው። ይህ ስራ ትንሽ የበለጠ ትምህርትና ጥረት ሊጠይቅ ይችላል። የገበያ ጥናት ማድረግ፣ ምርጥ ምርቶችን መምረጥ፣ የግብይት ስራ መስራት ያስፈልጋል። ትዕግስትና የመማር ፍላጎት ወሳኝ ናቸው። የገበያ ፍላጎት ስላችሁ ዩቲዩብ ላይ ምን አይነት ቪዲዮ በሰራ ነው ሰዎች የሚያዩልኝ የሚለውን ነገር ነው። አምስተኛው ስራ ድሮፕ ሺፒንግ እና ኢኮሜርስ ነው። ይህ ትንሽ የተለየ ሲሆን የራስህን ኦንላይን ሱቅ ከፍተህ እቃዎችን የምትሸጥበት መንገድ ነው። ድሮፕ ሺፒንግ ሲሆን እቃዎቹን አስቀድመህ መግዛት አያስፈልግህም። ደንበኞች ካዘዙ በኋላ ነው አንተ ከአቅራቢያው የምታስመጣው። ሱቅ ስለሌለን ወጪ የለብንም ማለት አይደለም። የደንበኛ አያያዝ ማድረስ ኦር ዴሊቨሪ እና ትረስት ቢልድ ማድረግ ትልቅ የሆነ ልፋት ይጠይቃል። ነገር ግን ትልቅ ካፒታል አያስፈልገውም። በትርፍ ሰዓታችሁ ያሉትን አማራጮች ፎቶ ወይም አጫጭር ቪዲዮዎችን እየሰራችሁ ስላይድ ሾዎች ቲክቶክ ላይ የሚለቀቁትን ማለት ነው ሶሻል ሚዲያ ላይ ፖስት ማድረግ ነው። ከዋናው ስራችሁ ጎን ለጎን በጣም ጥሩ የንግድ መስመር መክፈት ትችላላችሁ። እዚህ ጋር ነገ የሚባል ነገር የለም። ነገ ሲመጣ የዛሬን እድል ታስታውሱና ትጸጸታላችሁ። አሁን ዛሬውኑ የመጀመሪያውን እርምጃ ውሰዱ። ከነዚህ ስራዎች መካከል አንዱን ምረጡና ማጥናት ጀምሩ። ኤአይን ጠይቁት፣ ጉግልን ጠይቁት፣ ዩቲዩብ ላይ ሌሎች ቪዲዮዎችን ተመልከቱ፣ አዳዲስ ነገሮችን ጨምሩበት። ተስፋ አትቁረጡ። የመጀመሪያው እርምጃ ከባድ ቢሆንም ወደፊት የሚመጣው ውጤት ግን እጅግ በጣም ጣፋጭ ነው። እመኑኝ። ከዓመታት በኋላ ያኔ ፎአኒ ኬር ላይ ያየሁት ቪዲዮ ህይወቴን ቀየረው ብላችሁ ታስታውሱኛላችሁ። የገንዘብ ነፃነት፣ የተሻለ ኑሮ፣ የቤተሰብ ደስታ፣ ይህ ሁሉ በእጃችሁ ላይ ነው። ቁጭ ብላችሁ አትጠብቁ። ዛሬ ጀምሩ። ነገ አትቆጩ። ሰርቫይቭ ማድረግ ከፈለክ አክሽን ውሰድ። ቫልዩህን ጨምር። አቋራጭ የሚባል መንገድ ደግሞ እንደሌለ ወቅ። ማንኛውም የትርፍ ሰዓት ስራ ውጤት እንዲያመጣ ጊዜ፣ ትኩረትና ትክክለኛ የቪዥን ሜንታሊቲ ይፈልጋል። ዛሬ የዘራችሁት ትንሽ ጥረት ነገ ትልቅ የነፃነት በር ይከፍትላችኋል። ከእነዚህ 5 ስራዎች ውስጥ ለእናንተ የሚስማማችሁን አንዱን መርጣችሁ ዛሬውኑ መጀመር ትችላላችሁ። በጉዟችሁ ላይ ያላችሁን አስተያየት ወይም ጥያቄ ኮሜንት ላይ አስቀምጡልኝ። አብረን እንወያያለን። ቪዲዮ ከተመቻችሁ ላይ ከማድረጋችሁን ለጓደኞቻችሁ ሼር ማድረጋችሁንና አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ።